አሁን ትልቁ ነገር እነሱ መታገል ያዙት ምንድነው? መስጂዶችን መቀማት ነው። መስጂዶች ቀምቶ ወስዶ ጠቀማቸው። ምን አሉ? እኔ የሰማሁት ነገር አለ። ጂላን ከዲር ምንድን አለው? በጅማ 60 መስጂድ አለ፣ 3ቱ ብቻ ነው ሱፊ። ይሄን ሁሉ ለማለት የቻለው ምንድነው? የቀሙ ነው፣ መስጂድ የወሰዱ ነው። ቀስ ብለው አንዳንድ ነገሮችን እየሰጡ ይወስዳሉ። ኢማም የራሳቸው ያስቀምጣሉ ወይ ሙእዝኑን ይዛሉ። ከዛ በኋላ ይሄ መስጂድ የዋሃቢ መስጂድ ሆነ ይባላል። ስለዚህ ልነቃ ይገባል። ነብያችን አለይሂ ሰላቱ ወሰላም እኔ ያጠፋቸው ነበርኩኝ ከደረስኩኝ እያሉ እኛ ወዳጅ አድርገን ልንይዛቸው ግን አይገባም። ስለዚህ አሁንም ቢሆን ሁሉም መንቃት ያለበት ቤተሰቡንም መምከር ልጆቹንም መምከር ያለበት ከነዚህ ከዋሃቢያች እንዲርቁ ብቻ ነው። ከዛ በኋላ ነው መታገል የምንችለው። አሁን እነሱ ያሉት ምንድነው? መጀመሪያ ችግኝ መያዝ ነው የተያያዙ። እኔ አንድ ጓደኛ ነበረኝ የሆነ ትምህርት ቤት አረብኛ የምናስተምር። እሱ ሁሌ ዋሃቢይ ነው፣ ልጆቹን ያጠማል። ነገር ግን በረቢዑል አወል መውሊድ መጥቶ ይደለቃል። ማክሰኞ አይቤ ይበላል። ከዛ በኋላ የኃይለኛ ሙሪድ ቤት ገብቶ ልጆች ያስቀራል። ከዛ በኋላ ምንድነው አሉት? እንዴ አንተ እንደዚህ ስታወግዝ ሰምቻለሁ፣ ግን እዚህ መውሊድ ላይ ትሳተፋለህ፣ ማክሰኞም ትመጣለህ ሲለው እንዴ ሞኝ ናችሁ እንዴ? እንዲህ ካልሆነማ ችግኞቹን እንዴት መያዝ ይችላለሁ? አላሁ አክበር። እንዴት ነው መያዝ የሚችለው? ችግኝን ለመያዝ እኮ እንዲህ ሆኖ መግባት አለብኝ ነው ያለው። ስለዚህ ልጆቻችንን ምን አይነት ሰው ነው የሚያስቀራልን? እኛ በቃ ቁርአን ነው ችግር የለም ቁርአን ማንም ያስቀራው ነው የምንለው። ግን አሊፍ ብሎ እንዳስቀረ ኡሱለ ሰላሳን ያስገባል እዛ ውስጥ። እንደዚህ ነው እያጠመመብን ያለው። ታዲያ ልጆቻችንን መጀመሪያ ማን እንደሚያስቀራልን ማወቅ አለብን። ልጆች እኮ ከሄዱ በኋላ እማወራን ይዟታል። እሷ ከተያዘች አንተ ምን ታረጋለህ? እጅ መስጠት ብቻ አይደል? ሌላ ነገር አለ? ምንም ሳትጎተት መሄድ ብቻ ነው። አንተ ልጆች ተያዙ፣ እማወራዋ ተያዘች። ታዲያ ሁላችንም መጀመሪያ ለራሳችን ለቤታችን ከነዚህ ዋሃቢዮች ማጥራት ይጠበቅብናል። ከዛ በኋላ ደግሞ እንግዲህ አንድ ሰው በሰራው ቤት ሌላው ሰው ገብቶ ፊት ማለት ይችላል እንዴ? መጅሊሱን ማን ነው የሰራው? ሱፊዮች ናቸው። ሱፊይ በሰራው መስጂድ ዋሃቢይ ምን አገባው? ስለዚህ ኢንሻአላህ አሁን ዱዓውም ደርሶ የመሻይኾቹም ዱዓ ደርሶ በፊት የላኢላሃ ኢለላህን ካፓ ለብሶ በህዝቡ ውስጥ ተደብቆ ነበር። አሁን ግልጽ ወጥቶ ለብቻ ሆኗል።